የቡዲስት እምነት መስራች የሆነው ቡድሃ በአንድ ወቅት አንድ ጥያቄ ተጠይቆ ነበር። በእወድሃለሁና ባፈቅርሃለሁ መካከል ያለው ልዩነት ምንድነው ተብሎ ተጠየቀ። እሱም አንድን አበባ ከወደዳችሁት ትቆርጡትና ለምታፈቅሩት ሰው ትሰጡታላችሁ። ነገር ግን አንድን አበባ ካፈቀራችሁት ሁልጊዜ ውሃ ታጠጡታላችሁ። ይህንን የሚረዳ ሕይወትን ይረዳል ብሎ መለሰ። ይህ አባባል የእግዚአብሔርን ፍቅር ለመግለጽ አይነተኛ የሆነ ምሳሌ ነው። ይህንን በአብርሃም ሕይወት ማየት እንችላለን። አብርሃም ለረጅም ዓመታት ከእግዚአብሔር ጋር ባደረገው ግንኙነትና የእምነት ጉዞ እግዚአብሔርን መውደድን የተማረና በሙሉ ልቡ እግዚአብሔርን ወደ ማፍቀር የደረሰ የእምነት አባት ነበር። ነገር ግን አብርሃም በሕይወቱ የጎደለው አንድ ነገርም ነበረ። ልጅ አልነበረውም እና ከእግዚአብሔር ጋር አብረው በተጓዙበት 25 ዓመታት ያለ ልጅ ነበረ። ከዛ በ100 ዓመቱ ልጅ ሲያገኝ ያንን ልጅ በጣም ናፍቆ ስላገኘው ከማንኛውም አባት በላይ ለልጁ ፍቅር ነበረው ለይስሐቅ። ከዛም አልፎ ደግሞ ይስሐቅ የ13 የ14 ዓመት ልጅ እስከሚሆን ድረስ ከአባቱ ጋር እያሳለፈው በነበረው የፍቅር ግንኙነት ተጨማሪ ፍቅር በአብርሃም ልብ ውስጥ እንዲኖር አድርጎ ነበር። ነገር ግን እግዚአብሔር ከብዙ ናፍቆት በኋላ ያገኘውን ልጅ እንደዚሁም 13 እና 14 ዓመት አብሮት የኖረውን ልጁን በጣም የሚያፈቅረውን ልጁን እንዲሰዋለት አብርሃምን አዘዘው። አብርሃም 2 ምርጫዎች ነበሩት። አንደኛው ምርጫ ከእግዚአብሔር ይልቅ ይስሐቅን የሚያፈቅር ከሆነ የእግዚአብሔርን ጥያቄ ውድቅ ያደርጋል። ነገር ግን ከይስሐቅ በላይ እግዚአብሔርን የሚያፈቅር ከሆነ ደግሞ እግዚአብሔር ሰዋልኝ ስላለው ልጁን ለመሰዋት ይታዘዛል ማለት ነው። አብርሃም ያደረገውን ሁላችንም እናውቀዋለን። እግዚአብሔርን በፍጹም ልቡ ስለወደደው በፍጹም ልቡ ስላፈቀረው ለሚያፈቅረው አምላክ ሲል የሚወደውን ልጁን ለመሰዋት አላንገራገረም። ይስሐቅን አብርሃም ምንም እንኳን ከልቡ ቢወደው ከእግዚአብሔር የበለጠ ግን እንደማያፈቅረው ይስሐቅን ሊሰዋ ይዞ መሄዱ ያረጋግጣል። እግዚአብሔርን እንደሚገባ ብናቀው እንደ አብርሃም ከእርሱ ጋር የበለጠ ግንኙነት ቢኖረንና ከእርሱ ጋር ዕለት በዕለት በቃሉ አማካኝነት በመንፈስ ቅዱስ አማካኝነት ዕለት ዕለት ኅብረት ብናደርግ አብርሃም እንደወደደው እግዚአብሔርን መውደድ እንችላለን። እግዚአብሔርን በሚገባ ባለማወቃችን ሌላ ነገሮች በሕይወታችን ላይ ገዝፈው ሊታዩ ይችላሉ። ከእግዚአብሔር ይልቅ የምንወዳቸው ብዙ ነገሮች ሊኖሩ ይችላሉ። ነገር ግን እንደ አብርሃም እግዚአብሔርን በትክክል ብንረዳው፣ በደንብ ብንረዳው፣ በደንብ ብናቀው፣ ከእሱ ጋር ግንኙነት ብንፈጥር ከእግዚአብሔር በላይ የሚፈቀር ነገር እንደሌለ ይገባናል። እሱንም እናፈቅራለን። ለእሱም ስንል ማንኛውንም ነገር ለመሰዋት ዝግጁ እንሆናለን። እግዚአብሔር በአብርሃም ሕይወት ከማንኛውም ነገር በላይ ተወዳጅ ሊሆን የሚችል አምላክ መሆኑን አሳይቷል። ነገር ግን እንዳለመታደል ሆኖ እኛ የማንፈቀር ሰዎች ሆነን ሳለ እግዚአብሔር እኛን አፍቅሮናል። እግዚአብሔር ደግሞ እጅግ በጣም ሊፈቀር የሚገባው አምላክ ሆኖ ሳለ በሚገባው ልክ ግን አላፈቀርነው። የቀራንዮውን መስቀል ስንመለከት ለሚጠላው አንድም ክብር ለማያሳየው የሰው ዘር ሲል እግዚአብሔር ዓለማትን የፈጠረበትን አንድያ ልጁን በቀራንዮ መስቀል ላይ ለመስጠት ፈቃደኛ ነበር። መስቀሉን ስናይ በምን ያክል ፍቅር እንደተወደድን ይገባል። ያን ፍቅር ስናይ ልባችን ይብረከረካል፣ ልባችን ይሸነፋል። እንደዚህ ላፈቀረን አምላክ ስንል ከእርሱ ጋር ተቆራኝተን ዕለት ዕለት እሱን በመታዘዝ ለመኖር ልባችን ይነሳሳል። ምንጊዜም ቢሆን ሐዋርያው ዮሐንስ በአንደኛ ዮሐንስ ምዕራፍ 3 ከቁጥር 1 ላይ ያለውን ምንጊዜም ልናጠነው ልናሰላስለው ይገባል። የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ የሚለው ሐሳብ። ይህን ፍቅር ማሰላሰል ልብን ያነቃቃል። በቀራንዮ መስቀል ላይ የተገለጸውን የእግዚአብሔርን ፍቅር ማሰላሰል ብዙ ነገሮች በሕይወታችን ውስጥ ገብተው ግዘፍ እንዳይነሱ፣ ትልቅ ቦታ እንዳይዙ፣ የከበሩ ሆነው በሕይወታችን ላይ የከበረውን አምላክ ገፍተው ከልባችን እንዳያስወጣ ይህን የቀራንዮን መስቀል ማሰላሰል ትልቅ የሆነ እፎይታ፣ ትልቅ የሆነ እረፍት ይሰጣል። ልብንም በፍቅር ለመሙላት ደግሞ ኃይል አለው። ስለዚህ የእግዚአብሔርን ፍቅር እናሰላስል። በተወደድንበት ልክ ደግሞ እግዚአብሔርን ለመውደድ ምንጊዜም እንጣር። ጌታ አምላካችንን በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ሐሳባችንና በፍጹም ኃይላችን እናፍቅር።
ምክንያቱም እሱ መፈቀር የሚችል ነው።